جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا. وعند الرغبة في حفظ القرآن يجب أن تكون النية صادقة لله سبحانه وتعالى. ታዲያ ለማሐፈዝ ስንፈልግ ቁርአን ለመሸምደድ ስንፈልግ ንያችን ለአላህ መሆኑን በእውነትም ለአላህ መሆኑን ልናረጋግጥ ይገባል። ምክንያቱም ብዙም ጊዜ ቁርአን እናሐፍዛለን፣ ግን ንያችን ስናሐፍዝ ሰዎች እንዲሰሙልን፣ ሰዎች እንዲያደንቁን፣ ሰዎች እንዲወዱን ኢማም ለመሆን ከሆነ አደጋ ነው የሚሆነው። في السطور التالية هم በሚመጡት እኮ መስመሮች ላይ نقدم الأسباب المعينة على حفظ القرآن الكريم قرآن ለማሐፈዝ የሚረዱ የሆኑ ነጥቦችን እናወሳለን። وأهم النصائح الذهبية እጅግ ወርቃዊ የሆኑ ምክሮችንም التي تساعدك على الحفظ بحفظ ላይ የምታግዝህ የሆነች وخاصة مع اقتراب شهر رمضان المبارك يتبارك رمضان ور ከመቃረቡ ጋር ማለት ነው። ይሄው ረመዳን ወር እየመጣ ነውና ይሄ ረመዳን ወር ከመምጣቱ ጋር ትኩረት አድርገህ ቁርአን እንድትሐፍዝ ዘንድ እናስቀምጥልሃለን። الذي يمكنك التقرب إلى الله فيه من خلال حفظ القرآن ቁርአን በማሐፈዝ ረመዳን ወር ውስጥ ወደ አላህ ትቃረብ ዘንድ እናስቀምጥልሃለን። أهم الأسباب المعينة على حفظ القرآن الكريم ቁርአንን ለማሐፈዝ ሌሎችንም መትኖች ኪታቦች ለማሐፈዝ ያው ቁርአን ስንል ማንኛውም ይካተታል እዚህ ቦታ ላይ ለማሐፈዝ የሚያግዙ አንገብጋቢ ነጥቦች النية الصادقة የመጀመሪያው ንያ መስተካከል ነው። تعتبر النية الصادقة والخالصة لله من أهم الأمور التي تعينك على حفظ القرآن الكريم ንያህን ማስተካከልህ ቁርአን ማሐፈዝህን ለአላህ ብቻ አድርገህ ማሰብህ እጅግ አንገብጋቢ እጅግ ዋና ከሚባሉት ቁርአንን ለማሐፈዝ ከሚረዱ ነጥቦች መካከል የዋነኛው ነው። ንያ ካልተስተካከለ ረጅም ጉዞ ልትጓዝ አትችልም። ንያህ ለአላህ ካልሆነ ምናልባት መንገድ ይቋረጥብሃል። والتي لا يكون الهدف منها تلقي المدح أو الشهرة ቁርአን በመታፈዝ ጊዜ ግብና ዓላማ ውደሳን ማግኘት መግነንን መታወቅን መፈለግ መሆን የለበትም። ስለዚህ ንያ ሊስተካከል ይገባል። والنية من أول الأمور التي تساعدك على الحفظ بشكل يسير وسهل قلل ባለ መልኩ በገራ መልኩ ቁርአንን ለማሐፈዝ ንያ መጀመሪያ ያግዛል። እንዴት ያግዛል? ንያህን ለአላህ ስታደርገው አላህ ያግዛል። ለሱ ትለፋለህ፣ ለሱ ትጠራለህ። ስለዚህ መጀመሪያ ንያ ሊስተካከል ይገባል። ሌላኛው العزيمة القوية ጠንካራ የሆነ ቆም ይገባል። يجب أن تتحلى بالعزيمة القوية والإرادة ጠንካራ በሆነ ፍላጎት በጀግንነት ልትነሳ ይገባል። ዝም ብለህ እስኪ ልጀምረው ይሆን ብለህ መሆን የለበትም። التي تجعلك تحفظ القرآن ቁርአን እንድትሐፍዝ የምታደርግህ ወኔ ሊኖርህ ይገባል ስትነሳ። حيث من الممكن في البداية أن تجد በጅማሮህ ላይ ልትጠነክር ልትለፋ ይገባሃል። ربما تجد في البداية صعوبة في الحفظ جمال እንደገባህ حفظ ሊከብድህ ይችላል። ስለዚህ ولهذا عليك بالمثابرة አደራህን በመዘውተር ላይ አደራህን በመጠንከር ላይ والاستمرار በመዘውተር ላይ الاستقامة ቀጥ ብለህ በመቀጠል ላይ وعدم التوقف عن حفظ القرآن الكريم ትንሽ ከበደኝ ቁርአንን ከማሐፈዝ ላቁም እንዳትልፈጽመው። ምክንያቱም መጀመሪያ ለመክበዱ ይታወቃል። ስለዚህ መጀመሪያው ዋናው ሁለተኛው العزيمة القوية ጠንካራ የሆነ ቆራጥነት ያስፈልጋል። ቆራጥ ሆነ መጀመር አለብህ። ንያህን ካስተካከልክ በኋላ ኢንሻአላህ ሐፊዝ ሆናለሁ ቁርአንን ሐፍዛለሁ ለመነሳት ያስፈልጋል። من المهم ሌላው ደግሞ አንገብጋቢው التركيز ትኩረት ማድረግ التركيز الشديد أثناء الاستماع والترديد لآيات القرآن الكريم قرآن ستملالس قرآن ستدقاقق لما حفظ ትኩረት ሊኖርህ ይገባል። والحرص ጉጉት ሊኖርህ ይገባል። ألا يكون هناك أي مشتتات ማንኛውም ቢዚ የሚያደርግህ ነገር ሊኖር አይገባም። ትኩረትን የሚስብህ ነገር ሊኖር አይገባም። وأن تكون صافي الذهن ጭንቅላትህ የጠራ መሆን አለበት። أثناء الحفظ
حفظ ستافز بيدي የሚያደርግ ነገር መኖር የለበትም ጭንቅላት ፍሪ መሆን አለበት حيث أن هذا يساعدك على التحصيل الجيد المراد حفظها المحفظ تفلكات له ለሆነችው ሱራ እሷን ውጤታማ አድርገህ ለማሐፈዝ ይሄ እጅግ አንገብጋቢ ነጥብ ነው ትኩረት የሚስብ ከሆነ ነገራቶች ተሽዊሽ የሚያደርጉ ከሆነ ተረበሻለህ ይሄ ደግሞ ቁርአን እንደተሐፈዝ ያደርጋል ሌላኛው تنظيم الوقت ساعتهن بروجرام ماسياز يعتبر تنظيم الوقت ساعتن بروجرام ماسياز من أهم الأسباب المعينة على حفظ القرآن القرآن لما حفظ كم يردون نتوش معك عنده بروجرام يالله صومهن دس سيل بدق تارجونا القرآن لا حفظك ده زادل دس سيل هنا دسانة سنة تين كتاب لا حفظات تين كتاب لقرأ بس كذا عليه قرآن لا حفظ هذا لا من ده زادل بروجرام ده مهون علب مفروض لمن حتى لا تؤثر الأمور الحياتية على الحفظ ምክንያቱም ቁርአንን ከሐፈዝ በላይ ህይወታዊ ነገራቶችን እንደታስቀድም ይፈራልና ፕሮግራም ከሌለ ለምሳሌ ሁሌም ከአሱር በኋላ ቁርአን ሒፍዝ ነው ማፈዝ ያለብኝ ብለ ፕሮግራም አደረክ ያ ከሆነ በዛ ሰዓት ላይ ዱንያዊ ስራ ተሰራም ማለት የተለያዩ ስራዎች ቢኖሩብም ዛሬ ፕሮግራም ስላለኝ አይመችኝም ብለ ራስን አሳምናት ተወዋለህ ግን ፕሮግራም ከሌለ ጧት ተነስተ ለሐፍዝ ብለ ልትጀምር ስትል ዱንያዊ ጉዳይ ይመጣል በቃ ኋላ አፍዘዋለሁ ትላለህ በኋላ ላይም እንደዛው ቢዚ ትሆናለህ ሳታፍዘው ትቀራለህ ከዛ ይመሽብሃል ፕሮግራሙ ሳትፈጽም ምክንያቱም የወሰንክለት ሰዓት የለምና ስለዚህ ፕሮግራም ሊኖርህ ይገባል ولهذا يجب وضع جدول منظم لأوقات حفظ القرآن والمراجعة قرآن لما حفظ مراجعة لما أدرك راسون يشعل من ሊኖርህ ይገባል ፔሪድ ሊኖርህ ይገባል ትምህርት ቤት ስትማር ፔሪድ አለ አይደል የረፍት ሰዓት በዚህ ሰዓት ነው የትምህርት ሰዓት በዚህ ሰዓት ነው የመግቢያ ሰዓት እንደምትለው አንተም እንደዛው አድርገህ ጻፍ በራስ በዚህ ቦታ ላይ የዚህን ሰዓት ላይ ቁርአን ሐፍዛለሁ እዚህ ቦታ ላይ እረፍቴ ነው እዚህ ቦታ ላይ የሥራ ቦታ ነው የሥራ ቦታ ሄዳለሁ እዚህ ቦታ ላይ ሙራጃ አደርጋለሁ ብለህ አውጣ ሙራጃም ለማድረግ እንደዚህ ምክንያቱም ከተቀራ በኋላ ሙራጃ ሳይደረግ መተው ተገቢ ስላልሆነ ይጣፋልና ምንም ትርጉም የለውም ሙራጃ ካልተደረገ ሌላው ከቻልክ ቁርአን ያስተነተንክ ብትቀራ ካወቀው ትርጉሙ ይሄም አንገብጋቢ ነው መደጋገም ደግሞ መደጋገም ትንሽም እንኳን ብትሆን አለማብዛት ምን ይላሉ አልሙዳወመቱ على حفظ المتون መትኖችን በማፈዝ ላይ እኮ መዘውተር وعدم الاكثار አለማብዛት من المحفوظ اليومي በቀን የምታፍዘውን መጠን አለማብዛት መጀመሪያ አንተ ማሻአላህ ምርቅን ብለህ ዛሬ በቃ ቁርአን ለማሐፈዝ መጀመር አለብኝ ብለህ በነሻጣ ተነሳ ከዛ በቀን ሁለት ሶፋ ካላፈዝኳልክ ወይ አንድ ሶፋ ካላፈዝኳልክ ይሄ ማለት የለበትም ስትጀምር በትንሽ ነው መጀመር ያለብህ እንዳይከብድህ በትንሽ والتأني في الحفظ ከዛ በሕፍዝ ላይ ትኩረት ማድረግ هو نهج العلماء ይሄ ደግሞ የዑለሞቻችን መንገድ ነው قال الزهري رحمه الله الله ይዘንላቸውና ኢማም الزهري እንዲህ ይላሉ إنما جمعنا هذا العلم بحديث والحديثين والمسألتين ይላሉ إنما جمعنا هذا العلم ይሄንን ዕውቀት እኮ የሰበሰብነው ይላሉ ትልቅ ዓሊም ናቸው ሙሐዲስ ነብዩ ትልቅ ዓሊም ናቸው ምናሉ إنما جمعنا هذا العلم ይሄን ሁሉ ዕውቀት የሰበሰብነው አሉ بالحديث አንድ ሐዲስ ያፈዝን والحديثين ሁለት ሐዲስ ያፈዝን والمسألة አንድ አጀንዳ አንድ ጥያቄ ያፈዝን والمسألتين ሁለት አጀንዳ ደግሞ ያፈዝን ቀስ እያለ ነው አሉ بالتدرج ባንድ ጊዜ አይደለም በቃ አንድ ሰው የሆነ ኪታብ እጁ ጋር እንዳቀጣሚ የሆነ ቀን እንትን ሲል የገዛው ኪታብ ደስ ብሎት የገዛው ኪታብ ሊኖረው ይችላል ከዛ ይመጣና አንዳንድ ሰው ኡስታዝ ይላል አቤት ይሄን ኪታብ አቅራኝ ይላል ለኔ መጥና ላይ መጥነም አይልም በቃ ከትንሽ ነው የሚጀምረው ሂፍዝም ስታሐፍዝ እንደዛ ነው አንድ ሐዲስ ሁለት ሐዲስ እያልክ ስለዚህ አለማብዛት ጠቃሚ ነው ምክንያቱም ዛሬ ሁለት ሶፋ አፍዛለሁ ብለህ ስትለፋ እንቢ ቢልህ ተስፋ ልትቆርጥ ነው በቃ እኔም አልችልም ልትል ነው ግን ግማሽ ሶፋ በተጀመረ በቀን ግማሽ ሶፋ ያንድ ፔጅ ግማሽ ማለት ነው ካልቻልክ 5 መስመር በቃ በዛ በተጀመረ ቀስ ያል ስትለማመደው ራስህ አንድ ሶፋ ታደርገዋለህ
ቀስ እያልክ ሁለት ታደርጋለህ ቀስ እያልክ ሶስት በራሱ ጊዜ ይገፋል እንጂ ብድግ ብሎ በምርቃና ብዙ ሶፍሐዎችን ባንዴ ለማሐፈዝ መሞከር ከሒፍዝ ያግደናል። ሌላው ትኩረት እናደርግባቸው የሚገቡ ቁርአንን ስናሐፍዝ ኪታቦችን ስናሐፍዝ ትኩረት ሊደረጉ የሚገቡ ወደ ተግባር ስንገባ በጣም አሳሳቢ የሆኑ ነጥቦች አሉ። ከነዛ መካከል ኢስባጉል ውዱእ قبل البدء في الحفظ اليومي للقرآن الكريم ቁርአንን ከማሐፈዝ ወይም የሆነን ኪታብ ከማሐፈዝ በፊት ዛሬ ሒፍዝ ልጀምር ብለህ ወደ ሒፍዝ ከመግባት በፊት ምን ማድረግ አለብህ? ቀጥታ ውዱእ አድርገህ መግባት አለብህ። ካለ ውዱእ ፈጽሞ እንዳትጀምር። ምክንያቱም ሐራም አይደለም ካለ ውዱእ ቁርአንን ብትቀራ ችግር የለውም። ግን የተሻለ ውዱእ አድርገህ ውዱእ ስታደርግ የሚኖር የሆነ መቅለል አለ አይደለም? ዱንያዊ ነገር ይቀልሃል ውዱእ ስታደርግ። በዛ መልኩ በነሻጣ መግባት አለ። ሌላኛው اختيار المكان المناسب والهادئ لحفظ القرآن ቁርአንን ለማሐፈዝ የሚመች ቦታ መሆን አለበት። የተረጋጋ ቦታ፣ የሰከነ ቦታ። ሰው ያለበት ጫጫታ አካባቢ አንተ መርካቶ ላይ ቁጭ ብዬ ቁርአን አፈዛለሁ ብትል ይከብዳል። ትኩረት ይስብሃል። حتى ለማሐፈዝ ብትሞክር እንኳን በትክክል አታፈዘው። ሌላው تعلم تجويد القرآن والتعرف على احكام خاصة به ቁርአንን ብቻ የተመለከቱ ብዙ አህካሞች አሉ። ተጅዊድን መማር፣ ተጅዊድን ማወቅ፣ መሳቢያዎችን፣ መኻሪጅ الحروفዎችን፣ ሲፋዎችን፣ የሲፈቶች አሉ የሐሩፎች እነሱን ለይቶ ማወቅ፣ ተጅዊድ መማር። ቁም ተስሚዕها اكثر من مرة ከቻልክ ደግሞ አንድ ሱራ አፍዘህ እንደጨረስክ ጓደኛህን አዳምጥ ይበለው። ያዳምጡ። ተስሚዕ ያስፈልጋል። በራስ አይደለም። ለምሳሌ አንድ ሰው ሲያፍዝ ዛሬ አንድ ሶፋ አፈዘ ከዛ ደጋግማት በራሱ በቃ ይሄ ልክ አይደለም። ምክንያቱም አንተ ለራስህ ሐራም ያትሆን ሌላ ካል አዳምጥ ስትል ብዙ ስተት ያወጣባል። እዚህ ጋር ተሳስተህ አስተካክለህ የሰው ልጅ አይብ የሚያይ ወንድሙ ነው። የሰው ልጅ ስተት የሚያይ ወንድሙ ነው። ከዛ አንፃር ምን ማለት ማሰማት ታሰማዋለህ። አዳምጥ ይተለዋለህ። አንድ ሶፋን ከጨረስክ አዳምጥ ይተለዋለህ። ሌላው ተመሳሳይ የሆኑ አንቀጾች ሊኖሩ ይችላሉ። እነሱ ለይቶ ማወቅ። المواظبة على الصلاة بما تحفظه من القرآن ሶላት ስትሰግድ በሐፈዝከው ቁርአን መስገድ። ያ አላህ ይሄ ደግሞ ለሙራጃ እጅግ የተሻለው መንገድ ነው። ምክንያቱም አንድ ሰው ሐፈዘ ቁርአን ዛሬ አንድን ሶፋ ብታፍጂ ነገ ካልተደገመ ከነገ ወዲያ ካልተደገመ ሁሌም ካልደገምሽው ይጠፋል። ስለዚህ ሶላት ላይ መቅራት በሐፈዝሽው ስትቀራበት በሐፈዝከው ውጤታማ ትሆናለህ። ሙራጃው ይጸናል። ቁርአን ሒፍዝ የምታሐፈዝባቸው ቦታዎች ላይ መገኘት፣ የሆነ ሱራ ከበደ ይምሉ አለማለፍ። አንዳንድ ጊዜ እያሐፈዝን መጣን የሆነ ሱራ ሲከብደን እለፍ ብለን ሌላ እናፍዛለን። ይሄ ልክ አይደለም። ማያዝ ያስፈልጋል። ያ ሲሆን ነው በረካ የሚኖር ይሆን ኢንሻአላህ ውጤት እናገኝበታለን ማለት። ሌላው ወልመትኑ እንግዲህ የሚተሐፈዘው ነገር ኢማ አን የኩነ ሐዲሰን ወይ ሐዲሰን የሚሆነው عن النبي صلى الله عليه وسلم كرسول عليه الصلاة والسلام يتنقل حديث أو قرآنا وهي قرآن من نحفظه وإما أن يكون نثرا وإن دمو يعلموش نققر أو نظما وإن بقتم يتزقاج بقتم ملك يتزقاج لهون الشلال ومقدار ما تحفظه من المتون ما يلي ከመትኖች የምትሐፈዘው መትን በተመለከተ መትን ኪታብ አንተ ለማሐፈዝ ከፈለክ ቁርአን ለማሐፈዝ ከፈለክ በሚቀጥለው አሁን በሚዘረዝርልህ በሆነው መልኩ ተቀምጦልሃል። መጠኑ ምን ያክል መጠን ማሐፈዝ እንዳለበት በተለምዶ ዑለሞቻችን ያስቀመጡት ገደብ አለ። ይሄን ብታደርግ ብለው እሱን ዘረዝርልሃለሁ። አንደኛ اذا كان المتن المحفوظ من متون الحديث የምታሐፍዘው ሐዲስ ከሆነ فاحفظ كل يوم 3 احاديث ትንሽ ሐዲሶች ከሆኑ በቀን 3 ሐዲስ አፍስ። ትንሽ ሐዲሶች ከሆኑ ቁርአን ከሆነሳ ግማሽ ሶፍ ሐፍስ ወይ 5 መስመር አፍስ። ሁለተኛ واذا كان نثرا ሐዲስ ካልሆነ የዑለሞች ንግግር ከሆነ የምታሐፍዘው فاحفظ الجملة مفيدة منه لا تزيد على 5 أسطر ጠቃሚ የሆኑ አረፍተ ነገሮችን አፍዝ በ5
መስመር አትጨምር ከአምስት መስመር በላይ ለመጀመሪያ ጊዜ የዑለሞች ንግግር ሲሆን ደግሞ ከበድ ይላል ቁርአንን ወለቀድ የሰርና القرآن للذكر فهل من مدكر ብሎ አላህ ተባረከ ወተዓላ እርግጥም አላህ ምን ብሏል ቁርአንን ለመቅራት አግርተናል ብሏል ለምላስ አግርት ገር አድርጎታል አላህ ተባረከ ወተዓላ የዑለሞች ንግግር ሲሆን ሊከብድ ይችላል ስለዚህ አምስት መስመር ትጀምራለህ የሆነች ኪታብ ለማሐፈዝ ከፈለክ አምስት መስመር ትጀምርባታለህ በአምስት መስመር ከአምስት መስመር አትጨምር ለጊዜው ሶስተኛ وإذا كان منظوما ግጥም ከሆነሳ فلا تزيد على حفظ ثلاثه ابيات በحفظ ላይ ከሶስት ቤት ባለፈ አትጨምር ግጥም ቤቶች አሉት አይደለም ከሶስት ቤቶች ባለፈ አትጨምር وبهذا المقدار በዚህ አሁን በነገርኩ መጠን ግጥም ከሆነ ከሶስት ቤት በላይ አትጨምር ስድ ንባብ ከሆነ የዑለሞች ንግግር ከሆነ አምስት መስመር በላይ አትጨምር ለጊዜው ጀማሪ ስለሆንክ ሐዲስ ከሆነ ከሶስት ሐዲስ በላይ ትንንሽ ሐዲስ ከሆነ ትልቅ ከሆነ አንድ ሐዲስ በጣም ትልቅ ከሆነ ሐዲሱን ከፋፍለ ማሐፈዝ ይሄን አድርግ ቁርአን ከሆነ ግማሽ ሶፋ በቀን አድርግ ይሄን ካደረግከው بهذا المقدار አሁን በነገርኩ መጠልክ ካፈዝክ المتأني مع التكرار ከመደጋገም ጋር ትኩረት አድርገህ ከሰራህ درسه المحفوظ باذن الله يحفظከው ነገር ኢንሻአላህ በአላህ ፍቃድ ባንተ ውስጥ ይጸናልሃል እንዴት ነው የምናፍዘው ሊል ይችላል አንድ ሰው እንዴት ነው ማፍዘው በቃ እንዴት እንደማፍዝ ዲቴል በቃ ሊነገረኝ ይፈልጋለሁ ሊል ይችላል አንድ ሰው አለሱ መንገድ አለ ወطريقه حفظ المتون ما يلي መትኖችን ለማሐፈዝ ኪታብ ሊሆን ይችላል የመሳሰሉት ለማሐፈዝ የሚከተሉ የሆነ መንገድ አለ አንደኛ መጀመሪያ كرر المقدار الذي تريد حفظه 20 مره حفظا انت ታረጋለህ ማሐፈዝ የፈለከው ነገር ለምሳሌ ቁርአን ግማሽ ሶፍሃ ለማሐፈዝ ፈልገሃል ምን ታደርጋለህ ያ ግማሽ ሶፍሃውን መጀመሪያ ነظር እያየህ በደንብ ትቀራዋለህ በደንብ እያየህ ከ20 ጊዜ ያላነሰ ትቀራዋለህ ወይ 15 ጊዜ ትቀራዋለህ እያየህ ብቻ ከዛን አንድ አያት አፍዛለህ ወይም አንድ መስመር ለብቻ ሳታያይዘው ለብቻ ታፍዘዋለህ ሳታያይዘው ለምሳሌ عما يتساءلون ታፍዛታለች عن النبأ العظيم ደግሞ ለጥያት ታፍዛታለህ በሁለቱም መካከል አታያይዘው الذي هم فيه مختلفون እቺን ደግሞ ለብቻ ትቀራታለህ ሶስቱን አታያይዘው ለብቻ ትቀራና ለማሐፈዝ የፈለከውን ግማሽ ሶፋ ከሆነ ግማሹን ሶፍሃ ሳታያይዝ አያውን ብቻ ትቀራዋለህ ከዛስ ሙሉን ታያይዘዋለህ ከዛም በኋላ ነው እንግዲህ እዚህ ጋር ሊጠቁሙ ፈለጉትኝ كرر المقدار الذي يفسكون الذي تريد حفظه لما حفظ يفلكون 20 مره 20 ጊዜ ደጋግመው حفظا بحفظه ይዘው አይደለም በህፍዝ 20 ጊዜ ደጋግመው በህፍዝ ተደጋግመው وافضل وقت للحفظ بعد صلاه الفجر የተሻለው ጊዜ ለማሐፈዝ ቁርአንን ለማሐፈዝ የተሻለ ጊዜ የሚባለው እሱ ከሱብህ በኋላ ነው ከፈጅር ሶላት በኋላ ፈጅር ከወጣ በኋላ ጥሩ ነው ከቻልክ ደግሞ ከፈጅር ሶላት በፊት ለይል ላይ ተነስተህ ካልቻልክ አን ረፍ የምትልበት ሰዓት ካለ ቀሉላ የምተኛበት እሱን ከተኛህ እንደተነሳ ከንቅልፍ በኋላ ቢሆን ይመረጣል ሂፍዝ ታሰማለህ ለሰው ለማሰማት በተለይ እሱ ነው ቆንጆ ሁለተኛ ከርር እንግዲህ ሐፈዝከው አይደል ጧት ሱቢ ላይ ሐፈዝከው ከዛን ተሐፈዝከው በኋላ ከርር ደጋግመው بعد العصر ከዓصር በኋላ ደግሞ አው بعد المغرب ወይ ከመግሪብ በኋላ ما حفظته في الفجر በፈጅር ላይ ያፈዝከውን 20 መረተን አሁንም በሂፍዝ 20 ጊዜ ተደግመዋል ለምን ፈጅር ላይ አፈዝኩ ብለ ብትተው ይጠፋል መግሪብ ላይ ወይ ዓصር ላይ ቼክ ካላደረከው ስለዚህ ቼክ ማድረግ ያስፈልጋል ዘወር ብለህ ታረጋግጣለህ መኖሩና አለመኖሩ ሶስተኛ ሐፈዝክ በኋላ ደግሞ ጧት ካፈዝክ በኋላ ከሰዓት ደግሞ ሙራጃ አረከው ከዛ ሊነጋ ነው እንግዲህ መሽቶ ጧት ሊነጋ ነው ሶስተኛ ሚነል ገዲ በሁለተኛው ቀን
وقبل أن تبدأ في حفظ المقدار الجديد አዲስ የምትሐፍዘው የሕፍዝ መጠን ውስጥ ከመግባት በፊት እንግዲህ ልታፍዝ አይደል ፈጅር ደርሶ ይሄን ከማድረግ በፊት يقرأ ما حفظته የሐፈዝከውን ቁርአን ትናንት የሐፈዝከውን ቅራው 20 مرة 20 ጊዜ ቅራ حفظا بحفظه እንግዲህ ትናንት የሐፈዝከውን ነው የምትቀራው ብዙ አፍዘህ ከሆነ እስከዛሬ ያፈዝከውን አይደለም የምትቀራው ታዲያ ትናንት ያፈዝካት ነው 20 ጊዜ ትቀራታለህ 20 ጊዜ ሲባል አሁን ሰዓት ሳይኖርን ቢያቅተን በቃ አይ 20 ጊዜ ስለማልችል አይደለም ቢያንስ 10 ጊዜ አድርገን እንሞክረዋለን እኛ ደግሞ ሰዓት ካነሰን ሰዓት ያለው ሰው ግን ትክክለኛ ሒፍዝ ከፈለገ የማይጠፋ ጽኑ የሆነን ሒፍዝ ከፈለገ በዚህ መልኩ ነው ማድረግ ያለበት አራተኛ ሁለተኛ ቀን ደርሶ አይደል ثم اقرأ ከዚያም ቅራው حفظا بحفظ ما حفظت يافزكون من أول المتن كما جمروا جمروا حتى تصل إلى موطن الحفظ الجديد يمجمروا يحفظ بوتاس كتدرس الدرس إمام معنا لا بسأل عندي صور سيجمر كسورة الناس جمرنا هون يدرسوا دمو سورة النبأ عم لا يدرسون من يدرج نجا فجر لا يحفظنا عدس سورة المرسلات لجبان ምንድነው ማድረግ ያለበት መጀመሪያ ዛሬ ከመሐፈዙ በፊት ትናንት የሐፈዘው ሱረቱን ነባእ ከሆነ አንድ ሶፍሐ ከሆነ እሱን 20 ጊዜ ይቀራዋል ካልቻለ 15 ጊዜ ካልቻለ 10 ጊዜ ከዛም በኋላ ከቻለ ከሱረቱን ናስ እስከ ሱረቱን ነባእ አንድ ጊዜ ይቀራዋል አንድ ጁዝ ማለት ነው አንድ ጁዝ ሐፊዝ ለሆነ አካል ከ20 ደቂቃ በላይ አይፈጅበትም አንድ ጁዝ በ20 ደቂቃ መቅራት ይችላል ከፍ አለ ከተባለ 25 ደቂቃ በጣም ዘገየ ከተባለ 20 ደቂቃ መካከለኛ አድርገን ነው እንጂ ከዛ በታችም ይጨርስ በዛ መልኩ ሙራጃውን ያሳምር ሒፍዝ ሲባል እኛም ይመስለን ዛሬ አንድ ሶፋ ካፈዝኩኝ ነገ ከጨመርኩኝ እያልን ከቀጠል ሐፊዞንን ይመስለናል አይደለም ሒፍዝ ማለት ያፈዝኑ ሲከማችብን አንድ ጁዝ ሲሆንብን ሙሉ አንድ ጁዝ ሙራጃ መኖር ማለት ስንጠየቅ መመለስ ማለት ነው ይሄ ደግሞ የሚሆነው አሁን ባልነው መልኩ ሙራጃ በደንብ እየተደረገ ሒፍዙን በደንብ የሚደረግ ከሆነ أمستنا بعد ذلك ابدأ في حفظ الدرس الجديد بالطريقة نفسها إيه كالن بحالا إيه كتدرج بحالا كذي بفيت باوصان اللي بهونه ملكو عديس حفظ كفجر بحالا مجمر تجلال سدستنا كرر هذه الطريقة يوميا أهون يالكوهن بيك أنو دقاقم من دنيا يالون ستحفظ كفجر بحالا حفظك كما جمرها كذا ካፈዝክ በኋላ ከአስር በኋላ ትደግመዋለህ 20 ጊዜ ከዛ ተተኛለህ ያው ኢሻ ደርሶ ምናምን ተተኛለህ ያልፋል ቀኑ ጧት ስትደርስ ፈጅር ሲመጣ ቀጥታ ዛሬ ወደምታፈዘው ሳይሆን መግባት ያለበት ትናንት ያፈዝከውን 20 ጊዜ ደግሞ ካልቻልክ 10 ጊዜ ከዛ ወደ ቀጣዩ ግባ ነው ብዙ ያፈዝከው ካለስ ወደ ቀጣዩ ሒፍዝ ትገባ ያፈዝከው ሙሉ አንድ ጊዜ ትቀራዋለህ ከዛ ወደ አዲሱ ሒፍዝ ትገባለህ ብለውናል ስለዚህም በየቀኑ አድርግ تنتهي من حفظ القرآن أو المتون ويرسخ المحفوظ إهين كادرك يحفظك القرآن يحفظك كتاب أنت زند أنتو يقوي الله وبهذه الطريقة بزيش من قرم سير تقواز في كل متن تحفظه أو في كل قرآن آية تحفظها بزي من قر لا يتقواز ما ننعم متن بمتحفظ كذي قرآن بمتحفظ مع ضرورة مداومة مدارسة العلم حفظا ومراجعة وقراءة للكتب جيس يبال مزوترو كما نورو غارنو ممامارو كما نورو غارنو اوقاتن بقول دمو اوقات ممار ያስፈልጋል የቀራሁ ሙራጃዓ ማድረግ መጽሐፎችን መቅራት ኪታቦችን መቅራት وحضور دروس العلماء وملازمتهم የዑለሞችን ትምህርት መገኘት የነሱን ትምህርት በደንብ መከታተል ያስፈልጋል والسؤال أما أشكال من مسائل العلم كأوقاتكو قراء قباه نقر كان لما تأيك أنت كزيان بحر والحفظ إنما هو بالتكرار حفظ يمتحفظ بمن دقاق منه عندنا قال لما حفظ ستفلقوا دقاق متبالا ما دقاق معنى وانترقمون لما ردت كفلك كدمو تمسس أمام باب مصار تمسس أمام باب لما حفظ ستفلق دمسين كف عدرقه ما دقاق دمسين كف عدرقه لا مردا ስትፈልግ ደግሞ ድምጽህን ቀነስ አድርገህ በውስጥህ ለማስተንተን ስትፈልግ መቅራት ورسوخ المحفوظ የሚታፈዘው ነገር ሊሰርጽ ዘንድ
ልትደጋግመው ይገባሃል ስለዚህ ወሩሱኹ المحفوظ بكثرة تكراره አንድ ነገር የተሐፈዘ ነገር እንዲጸና ዘንድ መደጋገም ያስፈልገዋል وهذا ይህም دأب الراسخين في العلم በእውቀት ላይ ያሉ የሆኑ ሰዎች ባህሪ ነው ይሄ በእውቀት ላይ ያሉ የሆኑ ዑለሞቻችን ባህሪ ነው وقد كان ابو اسحاق ነበሩ الشيرازي የሚባሉት الشيرازي የተሰኙት ዓሊም ነበሩ አቡ ኢስሐቅ በመባል ይታወቃሉ الشيرازي رحمه الله الله ይዘንላቸውና ነበሩ يعيد የሚደጋግሙ مقدار الحفظ يحفظوትን እኮ መጠን 100 مرة 100 ጊዜ ደጋግሙት ነበር ያፈዙትን እኮ ነው وإلكي الحراسي የተባሉት ደግሞ رحمه الله يعيد يደጋግሙ ነበር بقدر الحفظ يحفظوትን እኮ 70 مرة 7 ጊዜ ደጋግሙት ነበር እኛ 20 ጊዜ ነው የተባልነው وإليك هذه القصة ይሄው ወዳንተ አንድ ቂሳ ለጋብዘ التي يتم تظهر ግልጽ የምታደርግልህ ለከላንተ أن قلة التكرار سبب سرعة النسيان መደጋገምን መተው ከመደጋገም መሰልቸት እጅግ መርሳትን አፍጥነው ከሚያመጡብን በሽታዎች መካከል አንዱ መሆኑን ያወሱልሃል قال ابن الجوزي رحمه الله الله يذنላቸው ابن الجوزي እንዲህ ይላሉ وحكى لنا حسن يعني ابن ابي بكر النيسابوري ابن ابي بكر النيسابوري የተሰኙት አካል ለኛ አወሩን أن فقيها عندكو فقيه በዲን ዕውቀት ላይ የተሻለ ዕውቀት ያለው ሰው عاد الدرس ትምርቱን ደጋገመ في بيته ቤቱ ላይ የሆነች ትምርት ይማርና መጥቶ ይደጋገማል ቤቱ ላይ مرارا كثيرا በጣም ብዙ ጊዜ ደጋግመዋል فقالت له عجوز في بيته እሱ ቤት ውስጥ ያለች የሆነች ባልቴት አለችው قد والله حفظته انا አለችው ነካት ታደርገው ነው እኔም እኮ ሐፈዝኩት አንተ ከመደጋገም የተነሳ ሐፈዝኩት እኮ ነው ማሰለችህን እኮ አለችው በጣም እየደጋገመ ነው ሼኹ ትምርቱን ቁርአን ከሆነ እየደጋገመ ሐዲስ ከሆነ እየደጋገመ በጣም ይደጋግማል قد والله حفظته انا አለችው فقال አለስም اعيديه ደግመሽ ንገሪኝ አላት فاعادته ነገረችው መለሰችና በደንብ ሐፍዛዋለች ቼክ አረገ ማሻአላህ فلما كان بعد ايام ከቀናቶች በኋላ በሆነ ጊዜ ግን ከሳምንት በኋላ አዘናጋትና قال አላት يا عجوز አንቺ ባልቴት ሆይ اعيدي ذلك الدرس ያንን ደርስ ድገሚልኝ አላት ያ ባለፈው ያሰማሽኝ አላት فقالت አለች ما احفظه አላፈዝኩትም ማለት ህፍዙ ጠፍቶብኛል አለች ሙራጃ የለኝም አለች قال ثم قالت انا اكرر بعد الحفظ እኔ እኮ አንድ ነገር ከሐፈዝኩት በኋላ ሆን ብዬ እደጋግመዋለሁኝ لئلا يصيبني ما اصابك አንቺ የደረሰብሽ መርሳት የሚባለው ነገር እኔ እንዳይነካኝ ፈልጋለሁና ያ አላህ አይሃደ ቁርአን ከሐፈዝክ በኋላ የምትተወው ይጠፋል ኪታብ ከሐፈዝክ በኋላ የምትተወው ይጠፋል ደጋግሞ በየተሰለቻ ይገባል እንጂማ እኮ ዛሬ ሐፍዘው ማሻአላህ ሐፊዝ ሁኛለሁ ብለህ የዛሬ ሳምንት ስትጠይቅ የማትመልሰው ከሆነ ይከባድ ነው ስለዚህ መደጋገም ያስፈልጋል اذا حفظت متونا متنوعه في فنون العلم በተለያዩ የዕልም ፈኖች ላይ መትኖችን ስታፍዝ ፈራጂህ ደጋግመው ሊተኩነ አርሰኸ في الحفظ በሒፍዝ ላይ እጅግ ጠንካራና የጸና የሆነ ሒፍዝ እንዲኖር واظهر في الاستحضار يحفظكውን ነገር አእምሮህ ላይ ለማቅረብ ብትፈልግ ግልጽ ሆኖ ቀርቦ እንዲመጣልህ ደጋግሞ ለማስረጃነት ስትጠቀም واسرع في الاستدلال ለማስረጃነት ስትጠቀም በፍጥነት እንድታገኘው ومما يعين على اتقان المحفوظ قراءته على غيرك حفظا የታፈዘ ነገር በጭንቅላት ያስቀመጥከውን ነገር ጽናት እንዲኖረው ከሚያግዝህ መካከል ካንተ ውጭ ያለ አካል እንዲያዳምጥህ ማድረግ ነው ለራስ ብቻ መሆን የለበትም ሙራጃው ሌሎች እንዲያዳምጡህ ማድረግ ስተትህን ይነግሩሃል እዚህ ጋር ተሳስተሃል ይሉሃል አንተ ያላየኸውን ስተት በግልጽ ይነግሩሃል በዚህም ታስተካክለዋለህ ስለዚህ ሙራጃ ሂፍዙ ብቻ ሳይሆን ሙራጃም ያስፈልጋል በየጊዜው ልትደጋግመው ያስፈልጋል
በዚህ መልኩ ቁርአንን የተለያዩ የሆኑ መጽሐፎችን ለመሐፈዝ ቀለል ባለ መልኩ ትችላለህ ለማለት ነው። አላህ ተባረከ ወተዓላ ትርጉሙን ተረድተው ከሚሰሩበት ሰዎች መካከል ያድርገን። አላህ የተሻለ እውቀትን ይጨምርልን። በተማርነውም የምንሰራ ያድርገን። ጀዛኩሙላሁ ኸይረን ወባረከላሁ ፊኩም። ኢንሻአላህ ሰዓታችሁን ወስጄባችኋለሁ። ያው አንገብጋቢ ስለሆነ ነው አጀንዳው። እዚህ ጋር አቆማለሁ ማለት ነው። ባረከላሁ ፊኩም ጀዛኩሙላሁ ኸይረን። ሰለላሁ ዐለይሂ ወሰለም ነቢይና ሙሐመድን ወላሁ አዕለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።